እቺ አህያ የመተት መናኸሪያችን። አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ እንዴ ነው ምን ቀጠቅጣት እኮ እንዴ መቀጥቀጥ በቃ ሰው። የት ሀገር ነው የምትኖረው? እዚሁ አዲስ አበባ። እሺ መተት የጀመረው ከተወለደችበት እስካሁን እዚህ እስከምትኖርበት። እሺ ምን አረካት? ቤተሰብ መበጥበጥ፣ እህቷን መቀጥቀጥ፣ ታላቋን ስትይዛት በቃ መቀጥቀጥ ነው። ማን ነው መቀጥቀጠው? እኛ። በምን? እጃችን እጃለን በእጃችን እህቷን ጠራና በሆነ ብቻ ነገር ነው። አሁን እሷ የመጣችው የሌላ ሰው ጸሎት አድርሱልኝ ለባለን የመጣችው ዝም ብላ እንዳለችና ደውላ ላከቻት። እንደዚህ በኢንተርኔት አያኋቸው ምናምን ሰማኋቸው ምናምን ብላት እሄድልሻለሁ። ደግሞ እሷ እኛ ለቀቅ ስናረጋት ትክክለኛ ነው የምታወራው። ስንይዛት ነው የሚቀይራት እንጂ በቃ ቀይሯታላችሁ። ስንይዛት እንቀይራታለን። ስናረጋ ስንት ናችሁ ብዛታችሁ? ብዙ ነን እኮ። መናኸሪያ ቁጥር አለው እንዴ? መናኸሪያ ስንት ዓመታችሁ ነው? ቆይተናል። ከባሏ ታጣሏታላችሁ? ምን ባል ደግሞ ትላለህ? ባል ትላለህ እንዴ? እንዴ ባል የለም። ከልጇስ? ልጅ የለ፣ ባል የለ። ለምን? እንዲሁ በቃ እኛ ስንላክ እንዳታገባ፣ እንዳትወልድ፣ በቃ እንዳትሰራ፣ እንዳትማር ነበር። አሁን በስንት ትግል ትምህርት ተማረች። አንድ የሆነ ዝም ብሎ ትምህርት ማለት ነው። አሁን በሱ እየሰራች ነው። ከሱም ያው ልናፈናቅላት ሐሳቡ አለን። ስንት ናችሁ? ብዙ ነን። ምን ያህል ናችሁ? የድል የቤተሰብ በቃ መተት እኮ ስንት ናችሁ እኮ አልኩ። አንድ ሺህ ተመልከክ። አንተ ምንድነው? መተት። የምን መተት? ዛር ቡዳ ጅን። ዛር ቡዳ ጅን። ና አንተ ና ቶሎ ከየት ሀገር ነው የመጣው? ካባሰ ከግሸን ነው። ከግሸን እኛ ዘንድ ብትመጣ አንተ አንድ ቀን ያሳደሩ ነበር። አንድ ቀን ያሳደሩ ነበር። እንዴ ታየው ነበር። እዛው ታየው ነበር። ምንድነው እሱ? ምን አለ እዛ? ቀጥ ያደረጉ ነበር። ሰው እያሰቃይ ቀጥ ያደረጉ ነበር። ምኖቹ? እኛ ነን። እዚህ ጋር ተቀበል። ምን አድርገው ነው የተባልከው? ግደለው ሀገሩን እናወጣ። እዛው እንደሞት እህቷለች። እቹሻ የት አለች? እዛ። ተመትተህ ነው ወይስ የቤተሰብ ነው? ተመትቼ የቤተሰብም ዛር አለሁ፣ ጅንም አለሁ። ቀጠቀጠህ? ጥብሉ እዚች ጠብ እንኳን አንተ እኒህም አቃጠውኛል። በቃ እዛ አልሆነ አናግሪህ። እዛ አልሆነና ላናግሪህ። ለምን? አይ አስጨነቅኝ። ለምን? እንዲህ ያለ ነገር የለም። እንዲህ ያለ ነገር የለም። እዚህ ጋር ተዘጋ። ወደዚህ ተዘጋ እኮ ነው የምልህ። እሺ ልቀቅ እግሯን በል። እግሯ የልጅነቷ ነው። እግሯ? አዎ። ምን አደረከው እግሯን? በቃ ሽባ አደረኩት። አዎ። ምን አሳጥረኸው ነው? ቀንሰኸው ነው? እንዴት? በቃ አጥመለመልኩት አንድ እግሯን። እወጣለሁ በቃኝ ዛሬ። እዚህ ጋር እሺ ቶሎ በል። እሺ መሄድ ከፈለክ ተዘጋጅ። አፍላይ ውጣ። አፍላይ በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ይሆናል። ቶሎ በል። አይዞህ ተነሽ። ተረጋጋ። ና አንተ በይ በርቺ። ስንት ዓመት ነው ከያዝከው? 26 ዓመት 26 ኖርኩኝ። አብሬያት ኖርኩ። አብረን የንኩ ምንድን ነው? እኔ አጋንንት ባሏ ነኝ። ማንም እንዳያገባት እስካሁን እኮ እሷ ማርያምን ባጠራ ኑሮ ስንት ጊዜ ልገላት ነበር። ግን እሷ ከኔ አምልጣ አንድ ጊዜ አዳዲ ማርያም ሂዳ ይሄን አስራ መጣች። ይሄ ብጎትተው አልበጠስ አለ። እዛ ያለው ካህኑ እኮ ነው እኔ ያሰረላት። ካህኑ እኮ ነው። ሌላ ደግሞ ብትጎትተው እምቢ አለህ? አልበጠስ አለ። እምቢ
እምቢ አለ። ለምንድን ነው እምቢ ያለ? እኔ ምን አውቃለሁ? ዛሬ እኮ የመሞቻ ቀን ሆና ነበረ። እሷ ትዳር ልትይዝልኝ ሁሉን ነገር ታመቻቻለች። ልትይዝ ነው እንዳትይዝ ነው? እሷ ትዳር ልትይዝ ነበር። ሁሉን ስታመቻች እኔ በመሀል ገብቼ ብትን አደርገዋለሁ። እሷ ባላሰበችው መንገድ ገንዘቧን እንዳለ ሙልጭ አደርጋለሁ። እሺ አላስማማትም። ግን ምን ያደርጋል? አንተን ከ7 ዓመት በፊት ታውቅ ነበር። ግን አንተ ያለበት ቦታ ልትመጣ ስትል እኔ ግጥም አድርጌ ያስኳትና በሌላ መንገድ ያስኳትና አስቀረዋት። ከዛ የት አንተ ደምቢዶሎ መተህ ነበርና በጭራሽ አትስማማም ከማንም ጋር። አዎ ወንዶች አብረዋት እንዳይኖሩ እኔ የምሰራው ስራ እኮ አቤት ተጫወትኩባት። ምንድን ነህ ግን? የዘር ነህ? የቤተሰብ ነህ? ከተወለደች በኋላ ነው የገባኸው? አዎ የወለደቻት እናቷ ሙስሊም ናት። ያሳደገቻት የክርስትና እናቷ ናት። ገና በልጅነቷ ወስዳ አሳደገቻት። እሷ ደግሞ መተት ቤት ትሄድ ነበር፣ እኛ ጋር ትመጣ ነበርና እቺኛዋ ከልጆቿ ሁሉ አብልጣ ትወዳታለች። እኛ ሴትዮዋ ላይ አርፈን እሷን እንድትወዳት አደረግንና እሷ የምትሄድበት መተት ያው የኛ ወንድም ነው። በቃ ልጅቱ እንዲወዳት አደረግን። ከዛ ገና ተወልዳ በ1 ዓመቷ ከምናምን ያዝናት። በቃ በ1 ዓመቷ በተወለደ በ1 ዓመት ያዝናት። ከዛ እያደገች ስትመጣ በቃ ቤተክርስቲያን ነፍሷ ነው። በቤተክርስቲያን ቀልድ አታውቅም። ግን ምን ያደርጋል? እኛ በውስጧ ተደብቀን ኖርን። ስንት ዓመት ተደበቃችሁ? 26 ዓመት 26 ዓመት ቁጭ ካላችሁ ለኋላ? አዎ ተወልዳ በ1 ዓመት ከ7 ወር ገባንና ከዛ የእንጀራ እናቷ መንፈስ የክርስትና እናቷ መንፈስ እሷ ላይ ገባ። ግን ልጅቱ ጎበዝ ናት በጣም ከምል በላይ። አልጋዋ ላይ የሌለ የመጽሐፍ ቅዱስ አይነት የለም። አንድ ጊዜ በጣም የሚወዳት ልጅ አንተ የጸለይክበትን መቁጠሪያ አምጥቶ ሰጣት። ከዛኛ በሌላ መንገድ ሄድንና ጓደኛዋ ላይ 7 ሆነን አርፈን እሷ መቁጠሪያን አንገቷ ላይ ሳረግንና በትን አረግ ነው። ከዛ ልታብድ ስታለቅስ እኛ ደስታችን ነበር። ደስታችን ወታደር ናት ታውቃለህ? የምን ወታደር? ፌዴራል ነች። ዛሬ በራሷ መሳሪያ ልገላት ነበር። በህልሟ መጣውኝና ሻይ ላጠጣት ስመጣ ሸሸችኝ። በሞተር በሴት ተከትዬ አስያዝኳትና ሻዩን እንዳጠጣ ለሌላ ሰው ሰጠች። ሻዩን ብትጠጣ ኖሮ አትመጣም ነበር፣ እዚህ አትመጣም ነበር ዛሬ። እሺ እንደው መሳሪያ የያዘ ሰው አትፈራም? አልፈራም። እንዴት እፈራለሁ? ፌዴራል አትፈራም? አልፈራም። ይሄ ስም እኮ ለተወሰነ ጊዜ የሚያስፈራ ስም ነበር። አዎ ለሰዎች ነው። ለሰው ብቻ ነው? አዎ እንጂ ላንተስ? እኔን አያስፈራኝም። እኔን የሚያስፈራኝ የማርያም ስም ብቻ ነው። የሚገርም እኮ አሁን እኮ እዚህ አትገኝም ነበር። ግን የማን ስም ነው የሚያስፈራ? የማርያም ስም። ይሄ መጥፎና አጥፊ የሆነ መንፈስ ሁሉንም በየደረጃው ነው የሚለክፈው። ከምስጋና የራቁ ከጸሎት የተለዩ እምነትን የሚያጣጥሉ እና ለእምነት ዋጋ የማይሰጡ የአባቶቻቸውን ሞገስ እና ጸጋ የረሱ ሲሆኑ በጣም አስቸጋሪ ነው። በዛው ሁኔታ ውስጥ ደግሞ ወደሚፈለገው ግብ ወደ ተፈላጊው ተስፋ ይኬዳል ብሎ መገመት ያስቸግራል። ለምን? ጠላት ነዋ ያለው፣ ጠላት ነው። በጠላት ላይ ያለን መንፈሳዊ ንቃት ከጎደለ ማዕረጋችንም ስልጣናችንም ከፍታውም ወንበሩም የሚሄደውና የሚያሽቆለቁለው ለክፉ ግፍ ጭምር መሆኑንም መዘንጋት የለብንም። እሺ ከዛ ባለፈው ሁኬልሽ ለመሄድ ከጓደኞቿ ጋር ተመካከረችና እና ባል አላገባችም። እንዴት ነው የምታገባው? እኔ እኮ ባሏ ነኝ።
ማለት አንድ ወንድ አያገባትም ብዬ እስከዛሬ ይዣት ኖር ያለው ምንም አታገባም ብለህ ኧረ ጓደኛ ስትይዝ እሷ ባላሰበችው መንገድ እነጥቃታለሁ። በቃ ያላጠፋችውን ሁሉ አጥፍታለች እያልኩ በሰዎች አምሳል እየሄድኩኝ እያቃጠርኩ እያጋነንኩ በቃ ወንድ እንዲጠላት አደረኩ። በቃ የገሌ ነች፣ የገሌ ናት፣ የገሌ እንዲህ አይነት ጥላዎች አሉ። በራሳቸው የሚይዙ ለራሳቸው ደግሞ የሚወልዱም አሉ። አይነ ጥላው ከአይነ ጥላው ጋራ የሚያጋቡም አሉ። ክፉ ከክፉ ጋራ። ይሄ ደግሞ ለሚተካው ትውልድ በደንብ አስቦበት ነው እንዴት አጥፊ ሊሆን እንደሚችል። ቢበዛ ሌላ የሚያጠፋ ቢያንስ ራሱን የሚያጠፋ እንዲወለድ ያደርጋል። ራሱን ሲያጠፋ ደግሞ እንዲሁ አይደለም። ሌሎችም ብዙ ካጠፋ በኋላ ነው በተለያየ አይነት ሱስ፣ አመል ነክ ነገሮች ተያይዞ ገደል የሚያስገባ አይነት ትውልድ የሚፈጠረውም አብዛኛው ከዚሁ ከአይነ ጥላ ነው። ይሄኛው ደግሞ ለራሱ ብቻ የሚይዝ ማለት ነው። እንዲሁ ለብቻ ይዞ ሕሊናን፣ አእምሮን፣ ጊዜን፣ ዘመንን እየተሻማ ህይወትን በብቸኝነት ያንንም በደስታ ለዛውም አንዳንዴም ደግሞ ደስ እያሰኛቸው ለብቻ ያስኖራቸዋል። ይሄ የጠላት ልዩ ያያያዝ ችሎታ ነው። አንተ አይነ ጥላ አጋንንት ነው ወይስ መተት ነው? እኔ አይነ ጥላ ነኝ። እባክህ አይነ ጥላ ነኝ። እኔ የምልህ ህግ አያውቅህ፣ ኮሚሽነሮች አያውቁህ፣ ፌዴራሎች አያውቁህ። ምንድን ነው እንደዚህ አይነት ሰው ላይ የምትጫወተው? ምን ላርክ? ስታይ እንዴት ነው የምታየው? በግንባር ነው የምታየው? አዎ። አሁን ለሷ የሚመጣውን አስተያየትህ እንዴት ነው? አሁን ባል ሆኖ ቢመጣ እንዴት ነው የምታየው? በቃ ልጅቱን ልክ ልጅ አገባታለሁ ብሎ ሲመጣ ከኋላ ሄድና እኔ በጣም ባለጌ ናት፣ ለአንተ አትሆንም፣ እሷ እኮ እንደዚህ ነች፣ ከብዙ ወንዶች ጋር ትወጣለች፣ እሷ ባለጌ ናት፣ ስብና የላትም፣ ልጅቱ እኮ ምንም አታውቅም ትለዋለህ? አዎ። ምንድን ነው እንዴት ገብተህ ነው የምታወራው ወይስ እያሾከሾክ ነው? ኧረ እኔ እየታየው ነው የማወራው። በሰው ላይ ነው የምታወራው? ብዙ አቃጣሪዎች አሉ እሷ ጋር የሚኖሩ የእሷን ህይወት ገደል እየከተቱ። የሚገርም ነገር ለእሷ የሚመጣውን ሁሉንም ነገር እኔ እያሾለኩኝ ለእኔ ለሚያጨበጭቡት እሰጣቸዋለሁ። ከዛ እነሱ በራሳቸው ጥረት ያገኙ ይመስላቸዋል። ግን እኮ የእሷን ላብ ነው። ለእሷ የሚመጣውን ጥቅም በጠቅላላ እየወሰድኩኝ ለሌሎች፣ እሷ ምንም እንዳትጠቀም። ምክንያቱም የሆነ ነገር የምትጠቀም ከሆነ የሆነ ቦታ እንደምትሄድ አውቃለሁ። አሁን ለምሳሌ ንግስ እሄዳለሁ ብላ ስትዘጋጅ እኔ አውቄ የወር አበባ መስዬ ብቅ እላለሁ። ከዛ በጣም ስለምትፈራ አትሄድም ቤተክርስቲያን። የሚገርም ከአጥር ውጭ እንኳን ቆማ አታስቀድስም የወር አበባ ላይ ካለች። ኧረ እንደሷ በጭራሽ። አንዳንድ ጊዜ ደግሞ አጭር ልብስ ለብሰሽ ሂጂ ብዬ ጉትጉት ታረጋታለሁ። ከዛ እራሷን ይሄን ከፍ እያሳመማትና ቤተክርስቲያን ስትሄድ እንደሚሻላት ሁሉም ያውቃሉና ቤተክርስቲያን ሊወስዷት ሲሉ እኔ አውቄ በቃ ተሽሎኛል እንድትል አረጋታለሁ። ገዛዋት። የሚገርምህ ባለፈው ኩኬለሽ ሂዳ አስያዘች ብቻዋን። ጓደኞቿን ሰበብ ፈጥሬ ያስቀረውኝና እሷ ለሊት 10 ሰዓት ተነስታ ብቻዋን ሄደች። አጭር ልብስ እንድትለብስ ነው የምገፋፋት? አዎ፣ ግን አትለብስም። ይሄው ቤተክርስቲያን ስትሄድ አትለብስ። ዛሬ እኮ አትመጣም ነበር። እኔ ነኝ ጥፋተኛ። ያለ ጊዜ ታይቼ ያለ ጊዜዋ ነው የታየዋት። ምኑን? ዛሬ መንፈሱን ባልታያት ኖሮ እስከ ዛሬም እንዳላወቀችኝ ሆና ራስሽን ግደይ ትላታለህ? አዎ፣ አንድ ሁለቴ ሞክሬ ነበረ። ከዛ በቃ አልጋዋ ጋር ስትሄድ ያ የተረገመ መጽሐፍ ቅዱስ ስዕል አድኖ የሚገርም እንዳይፈቀድ አድርጌ አስገመግማታለሁ። አንቺ የማን የበላይ ነሽ መጽሐፍ ቅዱስ አልጋሽ ላይ የምታስቀምጪው? አንቺ የማን ቄስ ነሽ? አንቺ የማን ደብተራ ነሽ አስብላታለሁ ባለቃዎቿ። እሷ ምንም አትሰማም። ከፈለጋችሁ አባሩኝ እያለች እኔ ትንሽ በመጽሐፍ ቅዱስም ግምገማ አለ እንዴ? አዎ፣ እሷ ፊት ለፊት ታስቀምጣለች ደርድራ። አልጋዋ እንዳለ መጽሐፍ ቅዱስ ብቻ ነው። ሰውነቷ እንደዚህ አድርጌ ይሄው ታቶ እንድትሰራ አርኳትና ከተሰራች በኋላ በምን ታጥፋው? ምንድነው ታቱ? እንደዚህ አድርጌ እዚህ ላይ ሰራውላት። ግን እኔ የፈለኩት ሌላ ነገር ነበር።
ከዛ እሷ የማርያም ነኝ ብላ ተሰራች። የማርያም ነኝ ብላ ተሰለች። ይሄም መስቀል ነው። ይሄም መስቀል ነው። ታዲያ ምንድን ነው? በልልበስ የማርያም ነኝ ብላ ተሰራች። እዚህ ጋር እጇ ላይ የማርያም ነኝ የሚል አለ። እሷ በቃ ይሄ አላናደደህም? የማርያም ነኝ የሚለው ስንት ያቃጠልኳት መሰለህ? አውቄ እንደዚህ አድርጌ ያቃጥላታለሁ። ሽንት ቤት ውስጥ ጣልኳት። ይሄን ከተሰራች በኋላ ያልፈተንኳት ፈተና የለም። ይገርምሃል። ልጠፋ እሷስ አሁን 10 አለቃ ናች፣ 100 አለቃ ናት። ገና 10 አለቃ ናት። አታድግም። አላሳድጋትም። ለምን አታድግም? ካደገችማ ገንዘብ ስለሚጨምርላት ገዳም እየፈለገች እየዞረች እኔ ስታቃጥለኛለች። አሁንማ ገና ለገና ገዳም ትሄዳለች ብሎ ያስባል። ይኸው እንዲህ አይነት ምቀኛ ሰይጣን ነው የኛ ሰይጣን። ብያችኋለሁ እኮ በጎመን የሚቀና ሰይጣን ነው የኛ። ክፋቱ አድጎ በምትበላው እንደው በቃ እግዚአብሔር በሰጠ በረከት ላይ እንኳን ምቀኝነቱ ከፍተኛ ነው። ለዚህ ነው የኛ ሀገር ሰይጣን እድገት አይፈልግም። ወደ ላይም ሲወጣ ወደ ታች የሚመታ ነው፣ ከታችም ሆኖ ወደ ላይ የሚያጠፋ ነው። በቃ ምቀኛውን ሰይጣን ነው እዚህ እንደው የወደቀብን። ይህን ያህል መመቀኘት ምን አመጣው? ሰው እንዳትሆን። አዎ፣ ምክንያቱም እናቷ ድሃ ናት። የወለደቻት እናቷ በጣም ድሃ ናትና ለሷ ካለፈላት ለእናቷ ታሳልፋለች። እኔ ደግሞ ለእናቷ እንድትኖር አልፈልግማ። ተዘጋጅ እኮ አልኩ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም ለቀናት ወደ ሲኦል እንገባለን። ቶሎ 7 ጊዜ ጮህ ነው። ምን ነው ምን ሆነሽ? እየተሰቃየሁ ነበር። አይዞሽ። ከ7 ዓመት በፊት ፕሮግራሙን ታውቂው ነበረ፣ ግን ያው አትመጭም። አውቀው ነበር፣ ግን ልመጣ ስል የሆነ ነገር ይመጣና ምን ያደርግልሻል ይለኛል። አንቺ እኮ ደህና ነሽ፣ አልታመምሽም። ሁሉም ነገር ደግሞ በጊዜው ነው የሚስተካከለው። እዛ መሄድ እሳቸው ጋር መሄድ አይጠበቅብሽም። ሌላ የሚጠብቅሽ አካል አለ ይለኛል። የሆነ ነገር በቃ በአካል ተገልጾ ነው የሚያወራኝ ሁሌ ማለት ነው። ምን እንደዚህ እንደ ሰው ነው ወይስ ዝም ብሎ? እንደ ሰው ስራ በምሰራበት ሰዓት ሌሊት ምናምን ከሆነ በሰው ተመስሎ ቁጭ ብሎ ያወራኛል። ሰው ተመስሎ ነው? አዎ። አይገርምም? ታዲያ አንቺ እንዴት ታደምጨዋለሽ? ለምን ታደምጨዋለሽ እንዲህ ሲያወራ? ምን ላድርግ? አሳማኝ ቃል ነው የሚያወራኝ። እንዲገባሽ አድርጎ ነው የሚያወራው። አዎ። አትሄጂ ምናምን ይልሻል። ዛሬ ራሱ በስቃይ ነው የመጣሁኝ። ሌሊት ተነስቼ ልመጣ ስል በጣም አመመኝና ከዚህ ወደዚህ መንቀሳቀስ አቃተኝ። ከዛ በጉልበት ዝም ብዬ ከጓደኛዬ የኔ ነጠላ ጠፋብኝ የት እንዳስቀመጥኩት። ከዛ የጓደኛዬን ነጠላ ከጫጣው አውጥቼ እየሮጥኩኝ ከቤት ስወጣ እንቅፋት መታኝና አስፋልት ላይ ወደቅኩ። አስፋልት ላይ? ከዛ መኪና እየመጣ ነበርና እሺ ለትንሽ ነው የተረፍኩኝ። መኪናው ሊጋጭሽ ነው? ምንም እንቅፋት የለም፣ ንጹህ አስፋልት ነበረ። ምን እንደመታኝ ግን አላውቅም። በቃ ስቃይን ነው የበላሁት። ደግሞ ራስሽን አጥፊ አይልሽም? በመሳሪያ ይለኛል ሁሌ። መሳሪያ ቀባብዬ ራሴን ላጠፋ ሞከርና ከዛ ጓደኞቼ ይደርሱና ያድኑኛል። ከዛ ውጭ ደግሞ የአርሴማ ስዕል አድኖ አለኝ። እዚህ ደረት ኪሴ ውስጥ የስራ ልብሴ ውስጥ አድርጌ ነው የምሄደው።
እሱን አውጥቼ ምናምን ፊቴ ምናምን ስጠራርግ በቃ ሰላም ሆናለሁ። እንዴት ስዕሉን ትቀበያለሽ? አዎ። አግብተሻል? አላገባሁም። እኔ ነኝ ባል እኮ ነው የሚለው። ከሰው ጋር መኖር አልችልም። ከወንድ ጋር መኖር አልችልም። ምንድን ነው ቋንቋውን ነው የሚለውጠው? ምንድን ነው አንቺ እንደው ሲገርም በቃ መጥፎ ነገር ብቻ ነው እኔን የሚያሳስበኝ ማለት ነው። ከዛ መጥፎ እንደሆነ ብቻ ነው የሚያሳምነኝ። ሁሌ የሆነ ደረጃ ላይ ስደርስ ባላሰብኩት መንገድ ሁሉም ነገር ይበላሽብኛል። በቃ እንደዚህ አደርጋለሁ ብዬ ሳቅድ እቅዴ ሁሉ ይከሽፋል። ምን እንደነካኝ አላውቅም። ከዛ ዞር ስል ሁሉም ነገር ባዶ ሆኖ ነው የማገኘው። እንግዲህ አብሮ ረጅም ዘመናት የሚቀመጠው አንደኛ ባህሪያችንን ከመልመድ ባሻገር እድላችንን እንዳናገኘው አድርጎ መፈታተን ነው። ከዛም በላይ ደግሞ በእምነት የምንታገልበትን ትግል መልኩንና የውጊያውን ሁኔታ እንዳንደርስበት ማድረግ ነው። ከዛ ሚስጥሩ እንዳይወጣ ደግሞ ራሱን ችሎ ደግሞ መታገል ነው። እንግዲህ ይሄ ነው በቃ እንዲህ አይነት ጠላት አለብን ሲባል ለብዙዎቻችን ግልጽ የማይሆንልንና ተራ ስሜትና እንደው ዝም ብለን ልማዳዊ የሆነ መንገዶችን ይዘን ክህደትን እያጠናከርን መኖራችን ከዚህ መንፈስ ጋራ ረጅም ዘመን እንድንፈጅ የሚያደርግ ጣጣ ነው። በይ በርቺ፣ አሁን በደንብ በርቺ። እሺ አባ። ሬዲዮ አቢሲኒያ አትከታተይም ነው? እንደው ዝም ብሎ ብቻ ነው?